ሌላ አዲስ የቴክኖሎጂ መፍትሄ ይዛ የምትመጣውን የዕለቱን የመጨረሻ ተወዳዳሪ መድረኩን ለመረከብ በዝግጅት ላይ ናት። ሰላም እንዴት ናችሁ? ስሜ መክሊት አንዷለም ይባላል። ይዤ የመጣሁት ሀሳብ ፔልተር ማርኬት የሚባል ፕላትፎርም ሲሆን ይህም ደግሞ ለማህበረሰቡ ብዙ ጥቅም እንዳለው ተስፋ አደርጋለሁ። እናም እዚህ ትልቅ ፕሮግራም ላይ በመሳተፌ እጅጉን ደስተኛ ነኝ። እናም አቅራቢዎቹንም ላመሰግን እወዳለሁ እና እንደማሸንፍም ተስፋ አደርጋለሁ ከእግዚአብሔር ፍቃድ ጋር። እንኳን ወደ ኢትዮ ስታርታፕ በደህና መጣሽ። ይዤ የመጣሁት ሀሳብ ፔልተር ማርኬት የሚባል ሲሆን ይሄም ደግሞ የተዘጋጀው ቀላል ግን በአካባቢዎች ላይ የምናያቸው ችግሮች አሉ። እነኚህ ምንድነው በሀገራችን ላይ እንደሚታወቀው 52% በላይ የሚሆኑ ህዝብ ምንድነው የቀን ሰራተኛ ናቸው ወይም ደግሞ በወር ሰራተኝነት የሚተዳደሩ ናቸው። እነኚህም ሰዎች ደግሞ የሚገጥማቸው ኮመን የሆነ ፕሮብሌም አለ። ይሄም ፕሮብሌም ምንድነው ከወር እስከ ወር ገቢያቸውን አብቃቅተው መጠቀም ነው። በተቃራኒው ሳይድ ደግሞ በሻጩ ሳይድ በምናይበት ጊዜ ከወር እስከ ወር ስቴብል የሆነ ከስተመር ማግኘት ከባድ ሆኖ ይታያል ማለት ነው። ሶ ይሄም የተዘጋጀው ምንድነው ይሄም ፕላትፎርም ሳላሪ ሊንክድ የሆነ ካሽለስ እና ዲጂታል የሆነ ፕላትፎርም ሲሆን ምንድነው የሚያደርግልን ኢምፕሎየሮቹ ይሄንን ችግር ለመፍታት የተዘጋጀ ነው። እንዴት ነው የሚፈታልን ብለን በምናይበት ጊዜ በዚህ ፕላትፎርም ላይ ኢምፕሎየሩ የፈለገውን ፉድ ስታፍም ሆነ የተለያዩ ሃውስሆልድ ማቴሪያሎችን ይገበያያል፣ ይጠቀማል። ከዛም በኋላ ደግሞ ቀጥታ ከሚሰራበት ካምፓኒ ጋር የተያያዘ ስለሚሆን ምን ይሆናል ልክ በወር ደሞዙ በሚደርስበት ጊዜ ከደሞዙ ላይ ተቆርጦ ወደ ሻጩ ይሄዳል ማለት ነው። ለዛ ይሄን ሀሳብ ኢንስፓየር ያደረገኝ በሀገራችን ላይ ትራዲሽናል የሆነ ማርኬት ሲስተም አለ። ምን የምንለው ዱቤ የምንለው ሲስተም ግን ይሄ ዱቤ የምንለው ሃይ ሌቭል በሚሆንበት ጊዜ ኦርጋናይዝ በሆነ መንገድ ስለሆነ ሊሰራ ይችላል። ግን ሎ ሌቭል በሚሆንበት ጊዜ ለሰራተኛው ምቹ አይደለም። ምክንያቱም ሻጩ ያ ሰው ዱቤውን ይክፈል አይክፈል እርግጠኛ አይደለም። ሰራተኛውም ደግሞ መጥቶ ለመግዛት ላይክ ሼም ሊሰማው ይችላል፣ ታማኝነት ሊጠይቅ ይችላል። ሶ እነኝህን ችግሮች እንዴት ነው ለዛ ይሄንን ፕላትፎርም በሚጠቀምበት ጊዜ ሻጩም በእርግጠኝነት የሸጠው ፐርቼዝ የተደረገበት ሲስተም እንደሚደርሰው ሴኩሪ የሆነ መንገድ በሴኩሪ በሆነ መንገድ ይሁንልናል። ኢምፕሎይም ደግሞ ስፔንዲንግ መጠኑ ወይም ደግሞ የሚያወጣውን ወጪ እንዳለ መቆጣጠር እንዲያስችል ያደርገዋል ማለት ነው። ከዛ ለምን አሁን በምንልበት ጊዜ በአሁኑ ሰዓት ኢሞባይል የሆነ ሞባይል ፔመንት ሲስተም በጣም ኮመን የሆነ ነገር ነው። ወይም ደግሞ በአሁኑ ሰዓት ይሄንን ፕላትፎርም ላውንች ብናደርግ የመጠቀም ቻንሱ ከፍተኛ ነው። እናም ቀስ በቀስም ደግሞ ዶሚናንት አድርጎ በማህበረሰቡ ላይ የሚታየውን ችግር መፍታት እንዲችል ያስችላል ማለት ነው። እና ፕሮዳክት ፊቸሩን ቅድም እንዳልኩ ሳላሪ ሊንክድ ነው። ሳላሪ ሊንክድ ማለት ምን ማለት ነው? በወር ልክ የፈለገውን ያህል ይጠቀማል። የፈለገውን ያህል ከገዛ በኋላ ልክ ከካምፓኒው የወጪውን ቀጥታ ለሻጩ ይልክለትና ስፔንድ ያደረገውን መጠን የቀረውን ነው ለኢምፕሎዩ የሚከፍለው ማለት ነው። ሶ በዚህ መንገድ የሚሰራ ነው። ታርጌት ከስተመራችን የሰራተኞች ናቸው፣ በወር የሚሰሩ ሰራተኞች ናቸው እና ሎካል ቨንደሮች ወይም ሻጮች እና ደግሞ ካምፓኒዎችን አንድ ላይ በማድረግ የሚሰራ። አሁን ቴሌብር ለምሳሌ እንደዚህ አይነት ፕላትፎርም አለው። ደሞዝሽን ሊንክ አድርገሽ የምትፈልጊውን ገንዘብ በየጊዜው መበደር ትችያለሽ። ከዛ ወይም ደግሞ ሌሎችም እንደዚህ የመጡ አሉ። ከዛ በምን ይለያል ይሄኛው? ሁለተኛ አንዱ ትልቁ አሁን ብዙ ሰው እየተወያየበት ያለው ነገር ምንድነው? ኢንተረስት ሬቱ በጣም ትልቅ ነው። ለትንሽ ብር ብዙ ኢንተረስት ይወስዳል። ይሄ በሌሎች ሀገሮች ላይ ይሄ ቶክሲክ ወይም መርዛማ ብድር የሚባል ነገር አለ። ደሞዙን መልሶ ይከፍላል፣ ይበድራል፣ ይከፍላል፣ መልሶ የእዳ አዘቅት ውስጥ የሚከተውም ነገር አለ። ነገር ግን አክሰስ ቱ ፋይናንሱ እንዳለ ሆኖ አንቺ ጥሩ ኢንተረስት ሬት ለማግኘት ምንድነው ያንቺ አፕሮች? በሶስተኛ ደረጃ ይሄ ክሬዲት የምትመለከቱበት ወይም ክሬዲት የሚባለውን ነገር የምትመለከቱበት መንገድ አለ ወይ? ዋናው ሀሳብ ያደረገው አሁን ለምሳሌ አንድ ሰው 10,000 ብር ከሆነ የወር ደሞዙ ምንድነው ላይክ ፉድ ስታፍ ብሎ ፕላን የሚያደርገው ገንዘብ መጠን አለ እና ያንን መጠን ነው እንጂ የሚቀንሰው እንደ ክሬዲት አይደለም። በወር ውስጥ አላለ ይሄን ያህል መጠን ለምግብ እጠቀማለሁ ካለ ያንን መጠን ነው ከዛ ላይ ነው እንደፈለገው ተጠቅሞ ከዛ ልክ በወር ሲደርስ ለሻጩ የሚሰጠው ማለት ነው። እና ከኢንተረስት ሬት ጋር ደግሞ ከተያያዘ በመጀመሪያ ደረጃ በትንሽ መጀመር ነው። ምክንያቱም ለምንድነው ላይክ ይሄ ፋይናንሻል ፕላን ባይኖር ኖሮ ያ ሰው ሜቢ እንደፈለገው አክሰስ ላያደርግ ይችላል። ቤኔፊቱን ጎኑ ብዙ አድቫንቴጅ ጎኑ ብስናይ ጠቀሜታው ይበዛል ከጉዳቱ አንጻር ማለት ነው። ምክንያቱም አሁን እንዳልኩት ላይክ
እንትኑን ስፔንዲንግ መጠኑ ራሱ ምን ያደርጋል ራሱ ፕላን እያደረገ ምናምን ስለሚንቀሳቀስ እዛው ፕላትፎርም ደግሞ ምን ያህል ይሄን ያህል መጠን ተጠቅመሃል ይሄን ያህል ኦርደር ምናምን የሚል ፊቸር ስለሚኖረው በዛ መንገድ መቀነስ ይችላል ያስባል። እኔ ደሞዝተኛ ነኝ። ይሄኛው ቬንደሮች አዘጋጀሽልኝ ካምፓኒ ሳይን አፕ ያደርጋል አይደለ? ሶ የአንቺ ድርጅት እንዴት ነው ገንዘብ የሚሰራው? ኮሚሽን ነው የሚወስደው? ኮሚሽን ቤዝድ ነው? አዎ በመጀመሪያ ላይክ ያ ሰራተኛው አካል እኛ ጋር ሳይን አፕ ሲያደርግ ሰብስክሪፕሽናል ፊ ይኖራል። ሰራተኛው ነው የሚከፍለው ሰብስክሪፕሽን ፊ ይኖራል ከካምፓኒው የሚቆረጥ ትንሽ ማለት ነው። ከዛ በተጨማሪ ደግሞ እያንዳንዱ ትራንዛክሽን ላይ ስሞል አማውንት እንኳን ቢሆን ላይክ 1 ብር 3 ብር ሊሆን ይችላል። እያንዳንዱ ትራንዛክሽን ላይ ምን ይኖራል ለኔ የሚደርሰኝ እንትን ይኖራል ማለት ነው ፊ ይኖረናል። ከዛ በኋላ የተለያዩ ፕሪሚየም የሆኑ ፊቸሮች እናቀርባለን። በዛ መንገድ ገንዘብ እርን ማድረግ እንችላለን። ከፓርትነርሺፕ አንጻር ዲስፐርስ የሚደረገው የሎን ፋሲሊቴት ሲደረግ ከባንክ ነው ሶርሱ ወይስ ሶርሱ ምንድን ነው? ወይስ ከኢንቨስትመንት የራስሽ ገንዘብ ነው ለማበደር ያሰብሽው ወይስ ባንኮች ኢንቮልቭ ለማድረግ አስበሻል? ባንኮች ኢንቮልቭ ለማድረግ ካሰብሽ ከባንኮች ጋር ንግግር ጀምረሻል ወይ? ሌላኛው ነገር ደግሞ እኛም ጋር ይመጣሉ። ለምሳሌ እኛ ካምፓኒ ባንኮች የደሞዝ መዳረሻ የሚባል ብድር አላቸውና እሱን ታርጌት የምታረጊ ከሆነና ባንኮቹ ኦንቦርድ ለማድረግ ካሰብሽ ኦልሞስት ኮምፒቲሽን አይሆንም ወይ? ራሳቸው እያበደሩ ያሉበት ሁኔታ ነው ያለውና ለደሞዝ ስፔሲፊክ ብለሽ ደግሞ ስትመጪ ፓርትነር ልታረጊያቸው ስታስቢ ሪጀክት አያረጉሽም ወይ? እነዚህንም እስኪ ብጠቅሽ። ጥያቄው እንትን ለማለት ነው ማለት መጀመሪያ ላይ ሎኑን ወስጄ ለቬንደሮች ከፍዬ እንደዛ አይደለም ሲስተሙን ያሰብኩት እንዴት ነው ቬንደሮቹ መጀመሪያ ላይ ይስማማሉ። ተስማምተው በወር መጨረሻ ገንዘባቸው ይደርሳል ብለው ተፈራርመን ነው እንጂ ቀጥታ እኔ ከፍያቸው አይደለም። በብድር ሲስተም ሳይሆን ያሰብኩት አሁን ማድረግ የፈለኩት እንዴት ነው መስላችሁ ላይክ እኔ ጋር ሳይን አፕ ሲያደርጉ ይስማማሉ አይደለ? ቬንደሮቹ የራሳቸው እቃዎች አሏቸው። ከዛን ይስማማሉ። ከዛ በኋላ ምን ይፈጠራል? ከካምፓኒው ጋር ተስማምተን ነው። ለዛ ቬንደሮቹ የሚያምኑት ምንድነው በወሩ መጨረሻ ያ ሰው የተጠቀመውን ያህል ዲዳክት ይሆናል። እንደዛ አይነት ነው እንጂ እኔ እንትን ብዬ አይደለም። ስለዚህ ካሽ መበደር አይችሉም ማለት ነው። ለሆነ ሰርቪስ ኦር ፕሮዳክት ግዴታ ቬንደሩ የተመዘገበ መሆን አለበት። ቬንደሩ መጨረሻ ላይ ደሞዝተኛ እንዳለ ጠቅላላ ገንዘቡን ሰብስቦ ያገኛል። በዛ መንገድ ነው ዱቤ ነው። ዱቤ ሆኖ ግን ዱቤ ሲሆን እምነት አይኖርም ምናምን እሱን ለማሻሻል ነው። ሶ ቬንደሩ ተማምኖ ገንዘብ ያገኛል። ገንዘብ መጨረሻ ላይ እንደሚያገኝ እርግጠኛ ነው የሚሆነው። ይሄኛውም ደግሞ ሰራተኛው ምንም ሳይጨንቀው ፐርቼዝ ማድረግ ይችላል ማለት ነው ወሩ ሙሉ። ኢትዮ ቴሌኮም የሚያበድረው በዛ ብር እቃ ለመግዛት ነው። ሌላውም XYZ የሚባለውም ባንክ እስከ ደሞዝ የሚል እንትን ስላላቸው ከዛ አንጻር እንደው ያንቺን ፕሮዳክት ልዩ የሚያደርገው የኔን ፕሮዳክት ልዩ የሚያደርገው እዛው እቃውን ሰርቪሱን ነው የሚገዙት። አሁን ለምሳሌ ላይክ ሽንኩርት፣ ቲማቲም ምናምን ካለ እዛው ገዝተው ነው የሚጠቀሙት። አንደኛ ኮንትሮል ማድረግ ካሽ ፍሎውን ኮንትሮል ማድረግ እንዲችሉ ያደርጋል። ምክንያቱም ሜቢ ለሃውስሆልድ ብለው ለፉድ ስታፍ ፍሎ የተቀበሉትን ገንዘብ የሆነ ነገር ሲያገኙ ስፔንድ ሊያደርጉት ይችላሉ። በዚህ መንገድ ገንዘቡ ሊባክን ይችላል። እዚህ ጋር ግን የሆነ ሊሚት ይኖራል። እዛው ሶፍትዌር እንደነገርኳቸው አሁን ለምሳሌ 10,000 ብር ከሆነ 3,000 ብር 4,000 ብር የፉድ ስታፍ ነው ብሎ ሊሚት ይኖረዋል እና ያንን ሊሚት መሰረት አድርገው ነው የሚያወጡትንም እየተቆጣጠሩ የሚገዙት ማለት ነው። ለዛ የሆነ ኤክስትራቫጋንሲ እንዳይኖር ያደርጋል። ከሱ አንጻር ለየት ያደርገዋል። እናም ደግሞ ከዛኛው ይሄኛው ሲስተም ሞር ሲምፕል ይሆናል። የመጨረሻ ጥያቄ ልጠይቅሽ፣ ለምን ወደ ኢትዮ ስታርታፕ ውድድር መጣሽ? ማለት ይሄንን ሀሳብ በጣም ለረጅም ጊዜ ማለት አካባቢ ላይ ሳየው የነበረው ችግር ነው እና ይህን ችግር አይቼ በቃ አንድ ቀን እድሉ ቢኖረኝ ይሄንን ፕላትፎርም ብከፍት እና ደግሞ ማህበረሰብን ብጠቅም ብዬ አስባለሁ። ምክንያቱም አሁን እንዳልኳችሁ ብዙ ፐርሰንቱ ሰራተኛ ነው እና ይሄ ሰራተኛ ደግሞ ከወር እስከ ወር ገቢውን መጠቀም ሆነ የሆነ ችግሮችን ሲገጥመው አይቻለሁ። ሶ ሀሳቤ ነበርና ይሄንን ኢቢሲ ደግሞ ይሄን ስታርታፕ በሚያዘጋጅበት ጊዜ በቃ እንዲህ አይነት ፕላትፎርም እንትን አድርጌ ፋውንድ አድርጌ በሆነ ያህል ማህበረሰብን ጠቅማለሁ ብዬ አስቤ ነው የመጣሁት። ፔሌተር ጥሩ የሆነ ፕሬዘንቴሽን ያስቀምሽልን። ያው አይ ቲንክ ትልቁም ከችግር አኳያ ስንነሳ ትልቅ ችግር ነው። እነዚህ ሞባይል ፔመንት የሚያቀርቡት አሉ፣ ባንኮች የሚያቀርቡት አሉ። የአንቺ ትንሽ ለየት የሚያደርገው ኦፍኮርስ መጨረሻ ለቬንደሩ ተሰብስቦ ነው ገንዘቡን የሚያገኘው። እንደዛ ከሆነ እስቲ እነሱም ደግሞ ከእነሱም የተሻለ ነገር እንዴት ሊለየውም ይችላሉ? ምክንያቱም እነሱም
እዚህ ውስጥም ለመግባት ቀላል ነው አይደለ? ያንቺን ካዩ ወይ እንትንም ሌሎች ሬፕሊኬት ሊደረግም ስለሚችል እሱንም ነገር እስቲ በረንብ አድርገሽ ገበያው ላይ በረንብ አድርገሽ ፈትሹ። ሐዋሳ ነው አይደል ያለሽው? ሐዋሳ እኛ ሴቶች ብቻ ተኮር ኢንኩቤሽን ፕሮግራሞች አሉ፣ ኦርቢት ኢኖቬሽን ሀብ እና ምናልባት እሱንም ኮንሲደር ብታደርጊ እሱ ከአይዲዬሽን እንዴት ቲም እንዴት ፎርም አሁን ብቻሽን ያለሽው ቲም ያስፈልግሻል። ከዛ ደግሞ ቲም ሲባል ደግሞ ትንሽ ለየት ያለም ቲም ቴክኒካል ላይ የሚሰራም ያስፈልጋል፣ ማርኬቱን የሚዳስስ ከዛ ግን ማርኬቱን ደግሞ በደንብ ሰፕላይና ዲማንዱ እንድታይ እና ከአይዲያ ወይም ከሀሳብ ወደ ፕሮዳክት እንድትይዥ የሚያስችል ፕሮግራም ነው እና እኔ እሱን ረከመንድ አደርጋለሁ። ሐዋሳ ፎካሎቻችን አገናኝሻለሁ። ይሄንን ፕሮግራሙ ላይ ብትገቢ አይ ቲንክ በአጭር ጊዜ ወደ ትርጉም ያለው ካምፓኒ መሆን ትችላለሽ ብዬ አምናለሁ። የዚህ ሳምንት ውጤትሽ ይህንን ይመስላል። ፔልተር 35.6 አምጥቷል። ውድድሩ በጣም አሪፍ ነበር። ከውድድሩ ላይ በመሳተፌ ብዙ ኦፖርቹኒቲዎችን አግኝቻለሁ እና ዝቅተኛ ውጤት በማምጣት ክፋት ምንም አይነት መጥፎ ስሜት አልተሰማኝም። ምክንያቱም እዚህ ፕሮግራም ላይ በመሳተፍ ያገኘሁት ኦፖርቹኒቲዎች በጣም ትልቅ ናቸው እና መሳተፍ የምትፈልጉ ተሳተፉ። በጣም አሪፍ ፕሮግራም መሆኑን መግለጽ እፈልጋለሁ። አመሰግናለሁ።